ለሰከንድ የሚቀበለው ጉዳይ አይደለም። ይህ የቪኒ ጁኒየር ዘረኝነት ያጀበው ደማቅ የእግር ኳስ ህይወት እና ፈተና ነው። የሻምፒዮንስ ሊግ ጥሎ ማለፍ ምሽት ምርጧን ጎል ከስታዲዮ ዲ ሉዝ እግር ኳስን የሚወድ ሁሉ ተመለከቱ። ቪኒ ጎሏን አስቆጥሮ እንደ ሮጀር ሚላ ከቤኔፊካ ደጋፊዎች ፊት ሄዶ ደነሰ። ይህ አመፅ መቀስቀስ ነው ብለው ዳኛው ለቪኒ ቢጫ ሰጡት። እሳት ተነሳ። ከ10 ደቂቃ በላይ ጨዋታው ተቋረጠ። ብራዚላዊ ተአምረኛው ከሜዳ በኳስ ችሎታው እንደማይችሉ ሲረዳ የተለመደ ጥቁርነቱ አስታውሶ ለሚተናከሱ ዘረኞች እጅ ይሰጣል፣ ይጨቃጨቃል፣ ይቆጣል፣ ሜዳ ለቆም ይወጣል። እንደርሱ ባለፉት ለ5 ዓመታት በዘረኝነት የተፈተነ አንድም ጥቁር ተጫዋች የለም። የሙዝ ልጣጭ ወረውሩበት፣ እንደ ጦጣ ይጮሁበት፣ አንተ ጥቁር ይሉትና ሁሉ በእነሱ ፊት የእግር ኳስ ተሰጥኦን አሳምሮ በማሳየት እነሱን ቀጥቷቸዋል ማለት ነው። ዛሬም ቀኝ በገዛቻት በፖርቹጋል አማካኝነት ከሞዛምቢክ ማፑቶ ተነስቶ ዓለምን በወረረው ዩዜፒዮ ዳ ሲልቫ ፌራሪ በተባለ ጥቁር አፍሪካዊ ኮከብ ከ60 ዓመት በፊት እስከ ወዲያኛው ህይወቱ የተቀየረው ቤኔፊካ የጥቁር ግስላ ዩዜፒዮ ሕያው የኳስ ውለታ አሻራን ረስቶ ዘረኝነትን ከወቅታዊ ስሜት ጋር ጠልፎ ጥሎት ቪኒሲየስ ጁኒየር ለተባለ ብራዚላዊ የማድሪድ ተአምረኛ ድንቅ ጎል ከመቀመጫው ተነስቶ ባርናቆት ማጨብጨብ ቢሳነው ለአንድ ተጫዋች ይህ ሁሉ ስቃይ እናንተስ እንዴት ታዩታላችሁ? ቪኒ ስለዚህ እኛ ሁላችን እንዲህ እንላለን፣ ቪኒ ብቻህን አይደለም። ጨዋታህን ማቋረጥ ደፋር መሆንን ያሳያል። በአንተ ኮርተንባል። የብራዚል እግር ኳስ ፌዴሬሽን ሪያል ማድሪድ ቤኔፊካ 1-0 በሆነ ውጤት ባሸነፈበት የሻምፒየንስ ሊግ ጨዋታ ቪኒሲየስ ጁኒየር ጎል ካስቆጠረ በኋላ በደጋፊዎች የተሰነዘረበትን ጥቃት የቀድሞ የማን ዩናይትድ ኮከብ ዋይን ሮኒ በጽኑ ኮንኗል። ሮኒ ከጨዋታው በኋላ በሰጠው አስተያየት ቪኒሲየስ ያስቆጠረው ጎል እጅግ አስደናቂ እንደነበር ገልጾ ደስታውን መግለጹ ተገቢ መሆኑንም አስረድቷል። እንዲህ አይነት ድንቅ ጎል ተቆጥሮ ለምን ደስታውን አይገልጽም ሲል የጠየቀው ሮኒ ተመሳሳይ ደስታ አገላለጽ በ1994ቱ የዓለም ዋንጫ የታየና በታሪክ የማይረሳ ትዕይንት እንደነበረ አስታውሷል። ተጫዋቹ ደስታውን በመግለጹ ብቻ የውሃ ጠርሙሶች፣ ልዩ ልዩ እቃዎች ወደ ሜዳ መወርወራቸው ስህተት መሆኑን የጠቀሰው ሮኒ አንድ ተጫዋች ጎል አስቆጥሮ ደስታውን መግለጽ ባለመቻሉና እቃዎችን ስለሚወረወርበት ብቻ እንዲሸማቀቅ ማድረግ በጣም አሳዛኝና ነውር የሆነ ስራ ነው ሲሉ ድርጊቱን ሮኒ አውግዟል። እንግዲህ ኬሊያን ማፔ በበኩሉ ቪኒሲየስ አስደናቂ ግብ አስቆጥሮ ከዛም ደስታውን ገለጸ። ከዚያም ደጋፊዎች መጮህ ጀመሩ። እነዚህ ነገሮች ይከሰታሉ፣ ወደፊትም በእግር ኳስ ይከሰታሉ። ከዚያም ከቤኔፊካ ተጫዋች ጋር የውጥረት ጊዜ ነበር። ጉዳዩ ከዚህ በላይ ባይባባስ